ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የምንማረው ወይም የምናየው አማርኛን በእንግሊዘኛ እንዴት መጠቀም እንደምንችል በጥያቄና በመልስ በሁለቱም እያንዳንዱን የምናይ ይሆናል። እንግዲህ ሁሌም እንደምላችሁ ከእናንተ የሚጠበቀው ቪዲዮውን ከመጀመሪያው እስከ መጨረሻው ሳታቋርጡ በትዕግስት ማየት ነው የሚሆነው። እንደዛ ከሆነ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ እንግዲህ እንዳልኳችሁ ዛሬ የምናየው እነዚህን የምታዩቸውን የአማርኛ ቴክስቶች እንዴት ወደ እንግሊዘኛ ቀይረን እንደምንጽፍ በጥያቄና በመልስ በሁለቱም እንዴት እንደሆነ፣ ለምሳሌ ከዚህ ጋር የሆነ ጥያቄ ብንጠየቅ በጥያቄው መሰረት ምን ብለን ልንመልስ እንችላለን የሚለውን በሁለቱም የምናይ ይሆናል። አብራችሁኝ ሆኑ። ኦኬ ወደ መጀመሪያው ስንሄድ እንግዲህ ሁሌም እንደምላችሁ ድምጻቸውን ማወቅ ነው የሚሆነው። የአንዳንዱን የእንግሊዝኛ አልፋቤቶች ድምጻቸውን ለማወቅ መጣር አለባችሁ። ሰው ድምጻቸውን በደንብ ካወቃችሁ ድምጻቸውን አገጣጥማችሁ በአንድ ላይ ማንበብ በጣም ቀላል ነው የሚሆነው ማለት ነው። ኦኬ ከመጀመሪያው ስንጀምር ለምሳሌ ከዚህ ጋር የምናየው ምን ይላል? የመጀመሪያዋ ማነች? ደብሊው ነች። ደብሊው። ሁለተኛዋ ደግሞ ዩ ነች። ኦኬ የመጀመሪያው የእንግሊዝኛ አልፋቤት ተነባቢ ስትሆን ዩ ደግሞ ቫውል ነች ወይም ደግሞ አናባቢ እንላታለን። ሶ በአንድ ላይ ደብሊው ዩ እንደምን ይነበባል? ደብሊው ዩ እንደ ው እናነባዋለን፣ እንደ ው። ኦኬ ሁለተኛው እዛ ቀጥሎ የምናገኘው ዲኢ ነው። ዲኢ ዲኢን ደግሞ እንደምናነባዋለን እንደ ዴ ይነበባል፣ እንደ ዴ። ኦኬ ሶ ደብሊው ዩ እንደ ው ከተነበበ ዲኢ ደግሞ እንደ ዴ ከተነበበ በአንድ ላይ ውንና ዴን ስናነባቸው ምን ይሆናል? ውዴ 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 ብዬ አነባዋለሁ ማለት ነው። ወደዚህኛው ስንሄድ የመጀመሪያዋ ከዚህ ጋር የምትታየን ደግሞ ኢ ነች። ኢ ሰው ኢ እንደምን ትነበባለች? እንደ እ እናነባታለን፣ እንደ እ። ሁሌም ኢ እንደምን ነው የምትነበብ? እንደ እ ማለት ነው። ኦኬ ኤን ደግሞ ኤን እንደ ን ትነበባለች፣ እንደ ን። እሺ ዲኢ እንደምን እንደሚነበብ አይተናል፣ እንደ ዴ፣ እንደ ዴ። ኦኬ ቲ ደግሞ ቲ እንደ ት ማለት ነው፣ እንደ ት። ኦኬ በአንድ ላይ ገጣጥመን ስናነበው ምን ይሆናል? ን ዴ ት፣ እንዴት፣ እንዴት ተብሎ ይነበባል። ሶስተኛው ኤንኢ የመጀመሪያው ኤንነት እንደምታዩት፣ ሁለተኛዋ ደግሞ ኢ ነች። ሶ ኤን እና ኢን በአንድ ላይ እንደምናነባቸዋለን እንደ ነ፣ እንደ ነ ይነበባሉ። ኦኬ ኤስኤች ደግሞ ኤስኤች እንደ ሽ እናነባዋለን፣ እንደ ሽ። ሽ ማለት የሸ ቤተሰብ ስድስተኛዋ ፊደል ማለት ነው። ኦኬ በአንድ ላይ ስናነበው ምን ይሆናል? ነ ሽ፣ ነሽ፣ ነሽ ብለን እናነባዋለን ማለት ነው። እስኪ አሁን ደግሞ ሙሉ እናነበው። ውዴ ን ዴ ት ነሽ፣ ውዴ እንዴት ነሽ፣ ውዴ እንዴት ነሽ ተብሎ ይነበባል ማለት ነው። ኦኬ ወደ ሁለተኛው ስንሄድ የሁለተኛው ደግሞ ምን ይለናል? ኤስ እንደምን ትነበባለች? እስኪ ሞክሩ። ኤስ ምን አይነት ድምፅ አላት ወይም ደግሞ እንዴት እናነባታለን? እሺ ኤስ ምንላት የእንግሊዝኛ አልፋቤት
ስ የሚል ድምፅ ይኖራታል ወይም ደግሞ እንደ ስ ትነበባለች። ኦኬ አርኤ ደግሞ በአንድ ላይ እንደ ራ ይነበባል። እንደ ራ ሶ በአንድ ላይ ስናነበው ይህ ምን ይሆናል? ስራ 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 ተብሎ ይነበባል። እሺ ሁለተኛው ቢኢ እንደ በ፣ ዜድኤ ደግሞ እንደዛ እንደዛ። ኦኬ ቢ እንደ ብ፣ ኤስኤች እንደ ሽ። ኦኬ በአንድ ላይ በዛ ብ ሽ በዛብሽ በዛብሽ ተብሎ ይነበባል ማለት ነው። ኦኬ መልሱንም አብረን እየሰራ ነው ስንሄድ ለምሳሌ ስራ በዛብሽ ተብለን ብንጠየቅ ምን ብለን እንመልሳለን የሚለውን ነገር ስናይ እስቲ ከመጀመሪያው ስንጀምር አሁን የመጀመሪያው ውዴ እንዴት ነሽ ይላል። ኦኬ ምን ብለን ልንመልስ እንችላለን? እስኪ እናንብበው። ኤ እንደ አ ይነበባል እንደ አ። ኤልኢ ደግሞ እንደ ለ ይነበባል እንደ ለ። ኤችዩ እንደ ሁ። ኦኬ በአንድ ላይ አ ለ ሁ አለሁ አለሁ ብዬ አነባዋለሁ። ሁለተኛው ኤምኤ እንደ ማ፣ አርኢ እንደ ሬ በአንድ ላይ ማ ሬ ማሬ። እስኪ ሙሉ እናነበው። አ ለ ሁ ማ ሬ አለሁ ማሬ አለሁ ማሬ ብለን ልንመልስ እንችላለን ማለት ነው። እሺ ወደ ሁለተኛው ስንሄድ ከዚህ ጋር ደግሞ ስራ በዛብሽ ተብለን ብንጠየቅ ምን ብለን ልንመልስ እንችላለን? እስኪ እናነበው። ኤ እንደ አ፣ ደብሊው ኦ ደግሞ እንደ ወ በአንድ ላይ ሲነበብ አ ወ አዎ ይለናል። አዎ ኦኬ። ይስ ምን ይላል? ቢኢ እንደ ቢ ይነበባል እንደ ቢ። ኦኬ ዜድ አይ ደግሞ እንደ ዚ። እሺ በአንድ ላይ ምን ይሆናል? ቢ ዚ ቢዚ ቢዚ ተብሎ ይነበባል። እሺ ይሄኛውስ ምን ይላል? ኤንኢ እንደ ነ፣ ጂኤን ደግሞ እንደ ኝ በአንድ ላይ ነ ኝ ነኝ ብለን እናነባዋለን። እስኪ አሙሎ እናንበው። አ ወ ቢ ዚ ነ ኝ አዎ ቢዚ ነኝ አዎ ቢዚ ነኝ ብለን ልንመልስ እንችላለን ማለት ነው። ኦኬ ወደ ጥያቄው ስንሄድ ይሄኛው ደግሞ ምን ይለናል? እስኪ እናንበው። ኬ ዩ በአንድ ላይ ኬና ዩ እንደ ቁ እናነባዋለን። አርን እንደ ር እሺ። ኤስን ደግሞ እንደ ስ በአንድ ላይ ስናነበው ምን ይሆናል? ቁርስ ቁርስ ይሆናል። እሺ ቢ እና ኢ ደግሞ በአንድ ላይ እንደ በ፣ ኤልኤ እንደ ላ፣ ኤስኤች እንደ ሽ። ኦኬ በአንድ ላይ ስናነበው በላሽ በላሽ። እስኪ ሙሉ እናነበው። ቁርስ በላሽ። እስኪ ፈጠን ብለን እናነበው። ቁርስ በላሽ ብለን እናነባዋለን። ኦኬ እስኪ ወደ መልሱ እንሂድ። ምን ልል እንችላለን? ኤስ እንደ ስ ነው የምትነበበው። አርኤ ደግሞ እንደ ራ እንደሚነበብ አይተናል። ሶ በአንድ ላይ ሲነበብ ምን ይሆናል? ስራ ብለን እናነባዋለን። ኦኬ ይሄኛውስ ኤልኤ እንደ ላ፣ ዋይ ደግሞ እንደ ይ በአንድ ላይ ላይ። እሺ ይስ ምን ይላል? ኤንኢን እንደ ነ እናነባዋለን እንደ ነ። ጂኤንን ደግሞ እንደ ኝ እናነባዋለን። በአንድ ላይ ሲነበብ ነኝ ብዬ አነባዋለሁ። እስኪ አሁን ሙሉ እናነበው። ስራ ላይ ነኝ ብዬ በቀላሉ ማንበብ እችላለሁ ማለት ነው።
እሺ ወደ ቀጣዩ ስንሄድ ይሄኛው ደግሞ ምን ይለናል? ኤም እንደምን ትነበባለች? እንደ ም እንደ ም። ኤን ደግሞ እንደ ን። ኦኬ በአንድ ላይ ም ን ምን ምን ይሆናል። እሺ ይህስ ኤ እንደ አ፣ ዲ አይ ደግሞ እንደ ዲ፣ ኤስ እንደ ስ በአንድ ላይ አ ዲ ስ አዲስ አዲስ ብዬ አነባዋለሁ። እሺ ይህስ ምን ይላል? ኤ እንደ አ ነው የምትነበበው። ኤልኢ ደግሞ እንደ ለ በአንድ ላይ አ ለ። እስኪ ሙሉ እናነበው። ም ም ን አ ዲ ስ አ ለ። ፈጠን ብዬ ሳነበው ምን አዲስ አለ? ምን አዲስ አለ? ኦኬ ይህም እንደምታዩት ጥያቄ ነው። ሶ ወደ መልሱ ስንሄድ ምን ብለን ልንመልስ እንችላለን? ኦኬ እስኪ እናነበው። ኤ እንደምትነበባለች ብለናል፣ እንደ አ። ዲ አይ ደግሞ እንደ ዲ እንደ ዲ፣ ኤስ እንደ ስ በአንድ ላይ አ ዲ ስ አዲስ። እሺ ኤስ ምን ይላል? ኤም እንደምትነበባለች ብለናል። ኤን እንደ ን፣ ኤም ደግሞ እንደ ም በአንድ ላይ ም ን ም ምንም ምንም ይሆናል። ኤስ ምን ይላል? ዋይ ኢ እንደ የ፣ ኤል ኢ ደግሞ እንደ ለ፣ ኤም እንደ ም በአንድ ላይ የለም የለም የለም። እስኪ ሙሉ እናነበው። አዲስ ምንም የለም አዲስ ምንም የለም ብዬ አነባዋለሁ ማለት ነው። እሺ እንቀጥል። ወደዚህኛው ስንሄድ ደግሞ ይሄኛው ምን ይላል? ቲኢ እንደ ጠ ይነበባል። ኤፍኤ እንደ ፋ፣ ኤስኤች ደግሞ እንደ ሽ በአንድ ላይ ጠፋሽ ጠፋሽ። ኤስ ምን ይላል? ኢ እንደምን ትነበባለች? እንደ እ እንደ እ። ኬ ደግሞ እንደ ኬ እንደ ክ፣ ኦ ደግሞ እንደ ወ ይነበባል በአንድ ላይ እኮ እኮ። እሺ እስኪ አሁን ሙሉ እናነበው። ጠፋሽ እኮ ጠፋሽ እኮ። እሺ ወደ መልሱ ስንሄድ ምን ልንል እንችላለን? ኤ እንደምትነበባለች እንደ አ፣ ደብሊው ኦ ደግሞ እንደ ኦ በአንድ ላይ ስናነበው አ ዎ አዎ ይሆናል። እሺ ይህስ ምን ይላል? ቢኢ እንደ ቢ፣ ዜድ አይ እንደ ዚ በአንድ ላይ ቢዚ ቢዚ። እሺ ይህስ ምን ይላል? ኤንኢ እንደ ነ፣ ጂኤን ደግሞ እንደ ኝ በአንድ ላይ ነኝ ነኝ። ሙሉ ስናነበው አዎ ቢዚ ነኝ አዎ ቢዚ ነኝ ብዬ አነባዋለሁ። መልካም ወደ ቀጣዩ ስንሄድ ቀጣዩ ደግሞ እንደምታዩት ኤ እንደ አ ነው የምትነበበው። ይኸው እንደ አ። ጂኢ ደግሞ እንደ ገ፣ አር እንደ ር ባለ አገጣጥሜ ሳነበው አ ገ ር አገር አገር። እሺ ኤስኢ እንደ ሰ፣ ኤልኤ እንደ ላ፣ ኤም እንደ ም በአንድ ላይ ሰላም ሰላም ሰላም። እሺ ይህስ ምን ይላል? ኤንኢ እንደ ነ፣ ደብሊው ደግሞ እንደ ው በአንድ ላይ ነው 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 ይሆናል። እስኪ ሙሉ እናነበው። አገር ሰላም ነው አገር ሰላም ነው። ኦኬ ምን ልን እንችላለን? እስኪ እንየው መልሱን። ኤስኢ እንደ ሰ፣ ኤልኤ እንደ ላ፣ ኤም እንደ ም በአንድ ላይ ሰላም ሰላም ሰላም። እሺ ይስ ምን ይላል? ኤንኢ እንደ ነ፣ ደብሊው ደግሞ እንደ ው በአንድ ላይ ነው
ነው። ሙሉን ስናነበው ሰላም ነው፣ ሰላም ነው ብለን ልንመልስ እንችላለን ማለት ነው። እሺ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? ቢዩ እንደ ቡ ነው የምናነበው፣ እንደ ቡ። ኤንኤ እንደ ና። ኦኬ። ደብሊው እንደው። አንድ ላይ ቡ እና ው፣ ቡናው፣ ቡናው። ይህስ ምን ይላል? ዲኢ እንደ ደ፣ አር እንደ ር፣ ኤስዩ እንደሱ፣ እንደሱ። ኤ ደግሞ እንደ አ፣ ኤል እንደ ል፣ በአንድ ላይ ል፣ ደርሷል፣ ደርሷል ብዬ አነባዋለሁ። እስኪ ምን እናነበው? ቡናው ደርሷል፣ ቡናው ደርሷል ብለን እናነባዋለን ማለት ነው። ኦኬ ወደዚህኛው ስንሄድ ወደ መልሱ እስኪ እናነበው። ምን ይላል? ኬኢ እንደ ከ፣ ዲኢ ደግሞ እንደ ደ፣ አርኢ እንደ ረ፣ ኤስኢ እንደ ሰ። መልካም። በአንድ ላይ ከደረሰ፣ ከደረሰ፣ ከደረሰ ብዬ አነባዋለሁ። ኤስ ምን ይላል? ኬኦ እንደ ቆ፣ ዋኢ ደግሞ እንደ የ፣ በአንድ ላይ ቆየ፣ ቆየ። እስኪ ሙሉ እናነበው። ከደረሰ ቆየ፣ ከደረሰ ቆየ ተብሎ ይነበባል። ኦኬ የመጨረሻው ኤስኢ እንደ ሰ፣ ኤልኤ እንደ ላ፣ ኤም እንደ ም፣ በአንድ ላይ ሰላም፣ ሰላም፣ ሰላም ይሆናል። ይሄ ደግሞ ኤችዩ እንደ ሁ፣ ኤን እንደ ን፣ በአንድ ላይ ሁን፣ ሁን፣ ሁን ብዬ አነባዋለሁ። እስኪ ሙሉ እናነበው። ሰላም ሁን፣ ሰላም ሁን። በአማርኛውም በተመሳሳይ ሰላም ሁን ይለናል። ኦኬ ወደ መልሱ ስንሄድ ኤምኢ እንደ መ፣ ኤል እንደ ል፣ ኬኤ እንደ ካ፣ ኤም እንደ ም፣ በአንድ ላይ መልካም፣ መልካም፣ መልካም። የስ ምን ይላል? ጂአይ እንደ ጌ፣ ዜድ አይ ደግሞ እንደ ዜ፣ በአንድ ላይ ጊዜ፣ ጊዜ። ኦኬ ከዚህ ጋር ዜ ሲል የዘ ቤተሰብ አምስተኛ ፊደል ናት። ሰው ከዚህ ጋር አይ ሳይሆን መሆን ያለባት ኢ ነች። ሰው በስተት የገባች ነች። ጂ አይ ዜድ ኢ ነው መሆን ያለበት። ሰው ኢን በኢ ፈንታ አይን አስገብታችሁ መያዝ ይኖርባቸዋል ማለት ነው። አይ በስተት የተጻፈች ናች። ኦኬ ሶ በአንድ ላይ ስናነበው መልካም ጊዜ፣ መልካም ጊዜ ተብሎ በቀላሉ ይነበባል ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ደግሞ ቪዲዮአችን ይህንን ይመስል ነበረ። እናንተ ደግሞ ከዚህ በበለጠ አስፍታችሁ ይህን እንደ መግቢያ ከሰጠዋችሁ አስፍታችሁ በደንብ ማንበብ ይኖርባችኋል። ቪዲዮን ደጋግማችሁ ማየት ይኖርባችኋል ማለት ነው። ያው እንደዛ ከሆነ ሊገባን ይችላል በቀላሉ። ያ ካልሆነ ግን ትንሽ ጊዜም ሊፈጅብን ሊያስቸግረንም ይችላል ማለት ነው። እንግዲህ የዛሬ ትምህርታችን ይህን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ ተመኘውላችሁ። ሰናይ ጊዜ